ክፉ አይንካሽ ደግ ደግሽን እንስማ የኛን ባህር ዳር ቆንጆችን ከተማ እንኳን ገባችሁ ብለሽ ሩቅ እንግዳች ሲመጣ እንኳን ቆየሽ እያለ የፍቅርሽን ጽዋ እንዲጠጣ ክፉ አይንካሽ ደግ ደግሽን እንስማ የኛን ባህር ዳር ቆንጆችን ከተማ እንኳን ገባችሁ ብለሽ ሩቅ እንግዳች ሲመጣ እንኳን ቆየሽ እያለ የፍቅርሽን ጽዋ እንዲጠጣ በተለያየ ጊዜ ማህበራት ተደራጅተው የቤት መስሪያ ቦታ ለነዋሪዎቹ ተላልፏል። ከተለዩ የመልካም አስተዳደር ችግሩ አንዱ የቤት ችግር ነው። ስራውን ሊያሳልጡ የሚችሉ ክፍተቶች ሊዘጉ የሚችሉ አሰራሮችን ዘርግተን ወደ ትግበራ ገብተናል። የመጀመሪያው እዚህ በፊት የነበረው ችግሩ አብዛኛው ስራ ማኑዋል ነው። በተለይ ከመስፈርት አንፃር ምን ነበሩ? ለምሳሌ አንደኛው አቢዩዝ ያደረገው የከተማ አስተዳደሩን የህብረት ስራ ማህበራት የመሬት አቅርቦቱን በጣም እና የማደራጃ ስራውን ካበላሹት አንዱ የመታወቂያ ሲስተማችን ነው። የባለፎችን ክፍተት የሚፈጠር አመራርና ባለሙያ በተቋሙ አለን ወይ ብለን የገመገምነው በመጀመሪያ በተቋም ደረጃ በጥራት እና አገልግሎቱ በትክክለኛው መድረስ ላለባቸው ሰዎች እንዲደርስ የሲስተሙ የመጀመሪያ ዓላማ ምንድነው? መመዝገብ ነው። የመጀመሪያው የማጥራት ስራ የሚሰራ ሲመዘገብ ነው። አብዛኛው ጩኸት የሚበረታው ከተቋሙ ነው። አብዛኛው የስነ ምግባር ችግር አለ ተብሎ የሚታሰበው ከተቋሙ ነው። ከተቋሙ ጀርባ ያሉ ብልሹ አሰራሮች ግን አይፈተሹም ነበር። የባህር ዳር መታወቂያ ውስጥ ላይ ያለው ማህበረሰብ እስከ 6 መታወቂያ ያዛለ። እንኳን ቆየሽ እያለ የፍቅርሽን ጽዋ እንዲጠጣ አቶ አብርሃም እንግዲህ ይህ ምዝገባ ከጀመረ ከአንድ ወር በላይ ሆኖታል። በዚህ ሂደት ውስጥ የሚያጋጥሙ ችግሮች ይኖራሉ ብዬ አስባለሁና ምን ችግሮች ገጠሟችሁ? ከዛስ ደግሞ ምዝገባውን ለማስቀጠል እንዴት ፈታችሁ ችግሩን? እሺ በጣም ጥሩ። የመጀመሪያ ላይ ወደዚህ ወደ አነሳሽው ጉዳይ ከመግባቴ በፊት በተለይ የዚህ ከሲስተም ጋራ ትንሽ ነገር ለመጨመር ያህል የባህር ዳር ከተማ አስተዳደር የህብረት ስራ ማህበራት የዚህ አመት በጣም ለየት የሚያደርጉት 3 ጉዳዮች አሉ። አንደኛው ለየት የሚያደርገው ከበፊቱ አሰራር አሁን ያለው የማህበራት የማደራጀት ስራ የአስተባባሪ ኮሚቴው አንድ ቁልፍ ፕሮጀክት ሆኖ ነው እየተመራ ያለው። እንደ ኮሪደር ልማት እና እንደ ትልልቅ የባህር ዳር ከተማ የልማት ፕሮጀክቶች አንድ የትኩረት ኤሪያ ሆኖ እየተመራ ነው ያለው። ስለዚህ ክቡር ከንቲባው ጀምሮ በአመለካከት በቁርጠኝነት በጣም በልዩ ትኩረት እየተመራ ያለ ስራ እንደሆነ መታወቅ አለበት። ሁለተኛው በክቡር ምክትል ከንቲባው የሚመራ ኮሚቴ አለ። የሚመለከታቸው አካላት የከተማና መሰረተ ልማት ወይም ክቡር ስራ አስኪያጁ ያሉበት፣ የመሬት መምሪያ ኃላፊ ያለበት፣ የጸጥታ ኃላፊ፣ የሲቪል ሰርቪስ እና የደንብ ኃላፊዎች የተካተቱበት እና እንዲሁም የህብረት ስራ ማህበራት ጻፊ ሆኖ የሚያገለግልበት ትልቅ ኮሚቴ አለ። ይሄ በየጊዜው እያንዳንዱን ስራ በቅድም እንዳሉሽ በክቡር ምክትል ከንቲባው ነው የሚመራ። እያንዳንዷ ስራ እየተወሰነች ነው እየተመራች ነው የሚሄደው። የቅርብ ድጋፍ የቅርብ አመራር እያገኘ ነው ያለው። የአስተባባሪ ኮሚቴው የድርጅት አመራሮች በቅርብ የሚመሩት ስራ ነው የሚለው ነገር መታሰብ አለበት ነው። እንደዚህ በፊቱ ዝሞ ያዝለቀቅ የሚደረግ ስራ አይደለም። ስለዚህ ለየት ያደርገዋል። ስለዚህ አሁን እውነት ለመናገር በአስተባባሪ ኮሚቴው ጀምሮ በኮሚቴው እና በተቋሙ አሁን ያለው የመናበብ የአስተሳሰብ የአሰራር አንድነት እጅግ በጣም የሚገርም ነው። ስለዚህ አሁን ይሄ በመሆኑ ምክንያት አሁን ያሉ ብልሹ አሰራሮች በብዙ መንገድ ቀለውልናል።
ሁለተኛው የባለሙያው ዲሲፕሊን በመምራት ነው። ተቋሙ ላይ ያለው ባለሙያ ሳክሪፊኬሽን አድርጎ በከፍተኛ ዲሲፕሊንና ሞራል እየመራ ነው ያለው እውነት ለመናገር ማለት ነው። በእያንዳንዱ መንገድ ስታዩት የባለሙያ ዲሲፕሊን የባለሙያ ቁርጠኝነት የታየበት ነው። የባለሙያ አይነት አገልጋይነት 24 ሰዓት ህዝብን ማገልገል ቴስት ያደረግንበት ስለሆነ እውነት ለመናገር ትልቅ ልዩነት ነው። ሶስተኛው ከዚህ ውጪ እንግዲህ ዋናው ችግሮች የሚቀርፈው አመራርና ባለሙያ ነው። ከዚህ የዘለሉ ነገሮች ካሉ ደግሞ በዘመናዊ አሰራር እንዝጋቸው ነው ችግሮች። ስለዚህ አሁን ያለው አሰራር እውነት ለመናገር ማንኛውም ባለሙያ የመጀመሪያው ደረጃ ማንኛውን መረጃ በጥራት እና በአጭር ጊዜ ማግኘት እንችላለን። የፈለግነውን አይነት ማስረጃ በሰከንድ ምናገኝበት እንደፈለግነው ነገር ምን ተነትነበት ለፈለግነው አካል በፍጥነት ምናደርስበት የመረጃ ዘመናዊ የመረጃ ስርዓት ፈጥረናል ማለት ነው። ሁለተኛው አሰራሮችን በተቻለ መጠን የገደበ ነው። ብልሹ አሰራሮችን የገደበ ነው። ለምሳሌ እዚህ በፊት የነበረው አሰራር ኤክሴል ላይ አንድ ሰው ጓደኛውን የሆነ ነገር ያስገባል፣ ይቀይራል። መረጃዎችን እንደፈለገ እየቀየረ አቢዩዝ ያደርጋል። ለምሳሌ ተቋሙ ያግብቷል ብሎ ጽፎ ነገር ግን እዚህ በፊት በነበረው ሁኔታ ያንን አላገባ ብሎ ሁለት ቦታ የሚያገኝበት ሁኔታ ነበረ። አሁን ይሄ አይቻልም። ስለዚህ አሁን ይሄ ምንድነው? አንድ መዝጋቢ አካል የተሰጠው ጊዜ ቅድም እንደተባለው 10 ደቂቃ ነው። 10 ደቂቃን ብቻም ሳይሆን ማን እንደመዘገበ እኔ ማወቅ እችላለሁ። አሁን ማን ስህተት መዘገበ፣ ማን አላግባብ መዘገበ፣ ማን መረጃን ቀየረ የሚለውን እዛው ላይ በሲስተሙ ማወቅ እንችላለን። ስለዚህ የተጠያቂነትን ስራ የግልጸኝነትን ስራ በሰፊው መንገድ ያረጋገጥንበት ነው። ይህም ብቻም ሳይሆን ኃላፊውም የፈለገውን የሚዘጋበት ወይም የፈለገውን የሚቀይርበት አይደለም። መረጃውን የማወቅ ብቻ ነው የተሰጠው ስልጣን እና በጋራ ውሳኔ ደግሞ ተወስኖ ከኮሚቴው ጀምሮ ከከንቲባው ጀምሮ ውሳኔ ሲወሰን ያኛው አፕዴት ይደረጋል። አፕዴት ሲደረግ አሰራሩ ሁለቱም ይኖራል ማለት ነው፣ የቀየረውም ያልቀየረውም። ስለዚህ ስህተት ተሰርቶ ከሆነ እኔም ቀይሬ ከሆነ ባለሙያውን ቀይሮ ከሆነ ተጠያቂ የሚሆንበት መንገድ አለ ማለት ሁለቱም አለለት አሁን። ስለዚህ ሁለቱ የተቀመጡ ጉዳይ ነው። አንደኛው ይሄ ነው። ሁለተኛው ቅድም ባለሙያ አዲሱ ሲገልጽ እንደነበረው በተቻለ መጠን የህብረት ስራ ማህበራት መመሪያን ውስጥ እንትን ማለት ኢምፕሊመንት ማድረግ ጀምረናል። ስለዚህ 2 ዓመት ለምሳሌ ያልሞላው ወይም ጋብቻ የሌለው ወይም ደግሞ ፍቺ ጊዜ ገደብ ተቀምጦለታል። ያን ጊዜ ገደብ ነው። የጸጥታ መዋቅር ማን ነው የሚደራጅ? ለምሳሌ 1 2 3 ተቀምጠውለታል። ከዚያ ውጭ የመዘገበ ካለ ይጠየቃል ማለት ነው። እዚያው ሲስተሙ አለለት። ስለዚህ መከላከያን ወይም የጸጥታ መዋቅር ፌዴራል ፖሊስ መዘግብ እነዚህ ነው የምትመዘግብ ብሎ ተቀምጦለታል። ከዚያ ዝርዝር ውጭ መዝግቦ ከተገኘ የሚጠየቀው ማን ነው ማለት ነው? ይሄኛው የመዘግበው አካል። ስለዚህ በተቻለ መጠን መመሪያን ወደ ሲስተም ቀይረናል ማለት ነው። ስለዚህ ግለሰቦች እንደፈለገው የሚተረጉሙበትና እንደፈለገው የሚጠቅሙበትና የሚነሱበት ሳይሆን ሲስተም አረግ ነው ማለት ነው። ስለዚህ እውነት ለመናገር ከመረጃ አቅርቦት ጀምሮ ክፍተቶችን እስከ መዝጋት ድረስ በጣም ልዩ የሆነ ምስጋና ለባህር ዳር ዩኒቨርሲቲ ወጣት ምሁራን ትልቅ ምስጋና ይግባቸውና እውነት ለመናገር በባህር ዳር ከተማ ታይቶ በማይታወቅ መንገድ ልዩ የሆነ ስራ ለመስራት ጥረት አድርገናል ማለት ነው። ስለዚህ እነዚህ 3 ነገሮች ልዩ ያደርጉታል የሚለውን ነገር ለመግለጽ ወደ ጠየቅሽ ጥያቄ በዚህ ሂደት ውስጥ በጣም ጥሩ ነገሮችን ታይተዋል። በጣም በጊዜ መቀረፍ ያለባቸው ችግሮችም ተስተውለዋል። የመጀመሪያው በሂደቱ የመጀመሪያው ጥሩ ነገር ያየነው ከዚህ በፊት የመደራጀት ስራ የባህር ዳር ከተማ አስተዳደር የማደራጀት የቤት ህብረት ስራ ማህበራት የማደራጀት ስራ በአብዛኛው ተቋሙ ሳይሆን 2 አካላት ይመሩት ነበር። የመጀመሪያው የሚመራው ሁሉም ተቋም ከተቋሙ የማደራጃ ፍቃድ ከተቋሙ መረጃ ውጪ በእያንዳንዱ ተቋምና በእያንዳንዱ የህብረተሰብ ክፍል የማደራጀት ስራው ይሰራ ነበር። ስለዚህ አሁን የማደራጀት ስራው ማንም ነበር የሚመራው። ማንም ነበር ህግ ይበል አይበል ፍቃድ ያግኝ አያግኝ የተቋሙ አቅጣጫ ምንድነው የተቋሙ ህግ ነው ምንድነው የሚለውን ትተው ማንኛውም አካል በየጓዳው የሚደራጅበት ስራ ነበር የነበረው። ትክክል አይደለም። ስለዚህ የተቋሙን ስራ ወደ ተቋሙ እንመልስ በሚል በከተማ አስተዳደሩ አመራሮች ቁርጠኛ ውሳኔ ስለዚህ የምዝገባ ስራ ወደ በተቋሙና በተቋሙ ብቻ መሆን አለበት በሚል የከተማ አስተዳደሩ ወሰነ፣ አመራር ወሰነ። ኦኬ ይህን ምዝገባ ስንወስን ደግሞ እኛ በባለሙያ በግብዓት ምንድነው ችግሩ የሚለውን ነገር ቁጭ ብለን ካየን በኋላ
ኦኬ መሸከም እንችላለን። እነዚህን ከተሟላ የባለሙያ ክፍተት ነበሩ፣ የሱን የማሟላት ስራ ተሰራ። የቴክኖሎጂ የኮምፒውተርና የግብዓት ችግሮች ነበሩ፣ እነሱን ከተማ አስተዳደሩ አሟላ። ስለዚህ ማቅረፍ እንችላለን በሚል በየቦታው የነበረውን የማደራጀት ስራ ወደ ተማከለ ወደ ተቋሙ የመመለስ ስራ ሰራ ነው። ስለዚህ ይሄ ትልቅ ነገር ነው። ሁለተኛው አብዛኛው በደላላ ነበር የሚመራው። ስለዚህ የማደራጀት ስራ ከከገሌ ጋር ቀረቤት አለኝ ከከገሌ ጋር አለ። አብዛኛው ስራ በጣም አቢዩዝ የተደረገው በደላላ በመመራቱ ምክንያት ነው። ስለዚህ ይህንን አሁንም ካላወጣ ነው ስለዚህ የቤትን ፈረሰበት ኖ ይህንን ደግሞ እናደራጃችሁና ኖ በዚህ መንገድ ተጠቃሚ እናደርጋላችሁ ብሎ የገቢ ምንጭ ዋና የገቢ ምንጭ ያደረገ ከተማ አስተዳደራችን ላይ በጣም ሰፊ ሰው ነበር። በነዋሪዎቹና በከተማ አስተዳደሩ መካከል ያለ ማለት ነው። በዛ መካከል ማለት ነው። ስለዚህ ይህን እንቁረጥም። ስለዚህ የማደራጀት ስራው ከደላላ ነፃ ይሁን ነው። በተጫነ መጠን እውነት ለመናገር የተቋም ስራዎቹ የማደራጀት ስራ አሁን ወደ ማዕከል መጥተዋል። በማዕከል መመሪያ እየተመሩ ነው። በማዕከል መረጃ እንዲመሩ ተደርጓል። ስለዚህ ተነጥቆ የነበረው የተቋም ስራ ወደ ተቋሙ መጥቷል ማለት ነው። አንደኛው ይሄ ነው። ሁለተኛው አሁን በየቦታው የሚያደራጅ የነበረ ደላላ አሁን በከተማ አስተዳደራችን ላይ በህብረት ስራ ማህበራት ላይ የሚሳተፍ የለም። በዚህ በመኖሪያ ህብረት ስራ ማህበራት የሚደራጅ የለም። ምክንያቱም ስራዎቹን በሙሉ ኢንድ ቱ ኢንድ ወደዚያ መጣ ነው። ስራዎቹ በእኛ መረጃ ብቻ ነው የሚሄዱት፣ በሲስተም ብቻ ነው የሚሄዱት። አንድ መረጃ ወጥቶ ወደ ማህበረሰቡ መሄድ የለም፣ እዚሁ ነው ያለው። ስለዚህ የነበሩ ክፍተቶችን የዘጋ ነው ቅድም ባልሁት መንገድ። ይህም በተጨማሪ መያዝ አለበት የሚለው ነው። ሁለተኛው ሁሉም ተቋም ቅድም እንዳልሁት ባለድርሻ አካላት እኔም ኮንትሪቢዩት ላድርግ ለብልሹ አሰራር መጥፋት እኔም እጅ ስላለበት የኔ ተቋም ስላለበት የኔ ሰራተኛም ስላለበት እኛም ሚናችን እንወጣ ብለው በዝርዝር እንዲገመግሙ ጥረት አድርገዋል። በዝርዝር ገምግመው መረጃ በጥራት እንዲደርስ ከፍተኛ ስራ ተሰርቷል። ይሄ በጥሩ ነገር ያየነው ነው በግምገማችን። ቅድም እንዳልሁት ደግሞ የአመራር ፕሮጀክት ሆኖ ከክቡር ከንቲባው ጀምሮ ከምክትል ከንቲባው ከፓርቲ አመራሮች ጀምሮ የኮሚቴ ስራ ጀምሮ የአመራር ፕሮጀክት ሆኖ በመመራቱ ጥሩ ውጤት እያመጣ ነው የሚለው ነገር እንዲያዝ ነው። የገጠመን ችግር በዚህ ሂደት ግን ቁጥር አንድ ችግር ማህበረሰብ ማነው በተለይ አሁን የተፈቀደላቸው የመንግስት ሰራተኛን የጸጥታ መዋቅር ላይ የመጀመሪያ ከአንድ በላይ ቦታ ለመውሰድ ከፍተኛ ዝንባሌ ታይቷል። ለምሳሌ ጋብቻ ያላቸው ጋብቻ የለኝም በማለት ጋብቻ ያላቸው በፍቺ መምጣት፣ ይሄ ቦታ ደርሷቸው በአንደኛው ቦታ አድርጎ በአንደኛው የለኝም ብሎ መምጣት፣ ይሄ እውነት ለመናገር በዚህ የማደራጀት ስራ ውስጥ ከፍተኛ ችግር ሆኖ መጥቷል። የመጀመሪያኛ አውጣነው በመመሪያችን ብለን የመጣ ነው መስፈርት ብሎ የነበረው ማንኛውም ሰው የጋብቻ ሁኔታ ካለው ከወሳኝ ኩነት ያምጣ፣ ጋብቻ የሌለው ደግሞ ከወሳኝ ኩነት በተመሳሳይ ማምጣት አለበት። ፍቺ ከሆነ ደግሞ ከመደበኛ ፍርድ ቤት ማስረጃ ማቅረብ አለበት ነው። የመደበኛ ፍርድ ቤቱ ማስረጃ ችግር የለውም፣ በጥሩ ሁኔታ እየሄደ ነው። ጋብቻ ያላቸውም በተመሳሳይ ደግሞ ከወሳኝ ኩነት ማስረጃ እያቀረቡ ነው ያለው። ነገር ግን ያላገባ የሚለው ግን ወሳኝ ኩነት ባለመሆኑ ምክንያት አይሰጥም፣ መስጠት አልቻለም። ስለዚህ ብቸኛ የመስጠት ስልጣን የተቀመጠለት የማህበራዊ ሸንጎ ነው። የማህበራዊ ሸንጎ ማለት ወይም የማህበራዊ ፍርድ ቤት ቀበሌ ላይ ያለው የማህበራዊ ፍርድ ቤት ተቋም ነው። ይህ ተቋም ደግሞ በዝርዝር ሞከር ነውና ሲታይ እውነት ለመናገር አብዛኛው መረጃ ይሄድለታል፣ ሶስት ምስክር ያሰማል፣ የስ እንጂ ኖ ሚል የለው። ስለዚህ የመጣለት ማስረጃ በሙሉ 100% ያላገባ ሆኖ መጣ። አንድ ሁለተኛ ደግሞ በየቦታው መቸብቸብ ጀመረ፣ በየቦታው ማህተም መርገጥ ተጀመረ። ስለዚህ በዝርዝር ከተገመገሙ በኋላ የማህበራዊ ሸንጎ የሚሰጠው ማስረጃ መቆም አለበት። በከተማ አስተዳደር ደረጃ ልክ አይደለም። ምክንያቱም የሚሰጠው ማስረጃ ኦልሞስት ተመሳሳይ ነው። ኦልሬዲ የከተማውን የማደራጀት ስራ በከፍተኛ መንገድ የሚያቃውስ ነው። ስለዚህ ምን አይነት አሰራር እናድርግ? ሁሉም ተቋም የሚመራው ሪሶርስ ነው። የመጀመሪያው ሪሶርስ ደግሞ የሰው ሀብት ነው። የሰው ሀብት እስከመራ ድረስ የፍቃድ ሁኔታውን ያውቃል፣ ማህበራዊ ግንኙነት ይታወቃል። በተመሳሳይ ደግሞ በእለት ተእለት የመመራራት ሁኔታ ያላገባ የሚለውን ማስረጃ መስጠት ካሁን ካለው መጥፎ ዝንባሌ አሁን ካለው አሰራር ክፍተት አንጻር ተቋሙ በበላይነት ኃላፊነት ሰጥቶ የጋብቻ ሁኔታ አላገባም ብሎ ከሰጠን በቂ ነው ነው። ይህን ሲሰጥ ግን ሁለት ነገር መታሰብ አለበት። አንድ ከሙሉ ኃላፊነት ጋር፣
2 ከሙሉ ተጠያቂነት ጋር። ምክንያቱም ምንመራው ሪሶርስ ነው። ሪሶርስ እስከሆነ ደግሞ ሁሉም ሰው ኮንትሪቢዩት ማድረግ አለበት። ኃላፊነት መወጣት ሁሉም ላይ ነው። ምክንያቱም እሱ የተቋም ሰራተኞቹ ዝንባሌው ከፍተኛ ሆኗል። ይህን ዝንባሌ ደግሞ ለማድረግ የከተማ አስተዳደሩና የኛ ተቋም ምንም ሊያደርግ አይችልም፣ ሊወጣም አይችልም። ስለዚህ የእያንዳንዱ ተቋም ኃላፊ የእያንዳንዱ የተቋም ማኔጅመንት የራሱን ኮንትሪቢዩት ያድርግና ሙሉ ኃላፊነት የተሰጠው ለተቋሙ። በዚህ ዝንባሌ ላይ በጣም እንቁ የሆኑ ተቋሞች ተፈጥረዋል። እውነት ለመናገር እንቁ የሆኑ የተቋም ኃላፊዎች ታይተዋል። በዚህም ክቡር ከንቲባ ምስጋና አቅርበዋል በደብዳቤ። በጣም እነዚህን እንትን በቀጣይ የምናበረታታቸው በሚል በጣም ጥሩ የክልል የከተማ አስተዳደርና የክፍለ ከተማ ተቋማት ተፈጥረዋል። በዚሁ አጋጣሚ እውነት ለመናገር በተቋማችንና በከተማ አስተዳደሩ ማመሰግናቸው ተቋማትና አመራሮችን በዚሁ አጋጣሚ ትልቅ ምስጋናና ትልቅ ክብር መስጠት ፈልጋለሁ። ሁለተኛ አሁንም እንደ በፊቱ የቦታ አሰጣጥ ሁኔታ ይኖራል በሚል ወይም ደግሞ የምንድነው የግምገማ ሁኔታ ላለመነካካት መፈለግ እኔ ምን አገባኝ የማለት ሁኔታ በመኖሩ ምክንያት እውነት መንገር አንድ ተቋም አሁን ባለን መረጃ ከሰጠው ሰራተኛ 100% ያላገባ ብሎ የላከ ተቋም አለ። 100% ሰራተኛው ያላገባ የሰጠ ተቋም አለ። ተለይተዋል። 80% 60% የሰጡ ተቋማት በጣም ብዙ ናቸው። ስለዚህ አሁን ትልቁ ፈተና የሆነብን ይሄ ነው። ስለዚህ አሁን ከተማ አስተዳደሩ ክሊርሊ የሆነ አቅጣጫ አስቀምጧል። ከተማ ያስቀመጠው አቅጣጫ ምንድነው? የመጀመሪያ ደረጃ ችግር ያለባቸው ተቋማት መልሰው ገምግሙ ነው። ገምግመው ይምጡ። ማይገመግሙ ከሆነ ደግሞ እስከሚመለከተው አካል ተደርሶ የተጠያቂነት ስራ ይሰራ ነው። በከተማ አስተዳደሩ ሱር ከሆነ ከተማ አስተዳደሩ እርምጃ ይወስዳል፣ ተጠያቂ ያደርጋል፣ ይገመግማል፣ ያስተካክላል። በዚህ ሂደት ጥሩ የማስተካከል ሁኔታ ታይተዋል። በዚህ የማስተካከል ሁኔታ ግን ሁለት ችግሮች ደግሞ እንደገና መጡ። አንደኛው ጋብቻ አለኝ ብሎ ያልሆነ ጋብቻ ፈጽሞ መምጣት ለሞት ፈጠረ። እያንዳንዱን ነገር እናውቀዋለን። አሁን ያልሆነ ጋብቻ አለኝ ብሎ ወይ እህቱን ወይ ወንድሟን አግብቶ ወይም ደግሞ ከሌላ አካባቢ ያለውን አግብቶ መምጣት ሁኔታ ደግሞ ተከሰተ። ስለዚህ አሁን የምንቀይረው ማስረጃ በግምገማ የተቀየረው ዝርዝር መሬት ላይ ያለ መሆን አለበት ነው። ስለዚህ አሁን እሱንም መሬት እያስነካን ነው ያለ። ትልቁ ፈተና ግን በአጠቃላይ ትልቁ ፈተና ያላገባሁ ብሎ መምጣት ትልቁ ፈተና ነው። እስካሁን ባለን መረጃ መሰረት ኦልሞስት ወደ 16000 የሚሆን የህብረተሰብ የመንግስት ሰራተኛና የጸጥታ መዋቅር መዝግበናል። ወደ 11000 አካባቢ ወደ ዘመናዊ ሲስተም ገብቷል። ከዚህ ውስጥ 60% ያላገባ ነው። አሁን ባለው 38 አካባቢ 37% አካባቢ ያገባ ነው። ወደ 2% የሚሆነው ደግሞ ፍች ነው። ስለዚህ አሁን ትልቁ ችግር ሆኖ የሚያሳየው ምንድነው? ያላገባም ብሎ መምጣት ትልቅ ችግር ነው ማለት ነው። ስለዚህ ከተማ አስተዳደሩ እያንዳንዱ ነገር ዲዛይን አድርጓል ለመፍታት። አሁን ልክ ምዝገባ እንደተጠናቀቀ የመጡ መረጃዎችን ሲሪየስ በሆነ መንገድ የማጥራት ስራ ይጀምራል። ምናጠራውም እኛው ራሳችን ኃላፊነት ወስደን ነው። እንደ በፊቱ የነበረው አንዱ ችግር ቅድም ያልጠቀሱት የባህር ዳር ከተማ አስተዳደር የማጥራት ስራ ባለቤት ያልሆኑ ነበር የሚያጠሩት የነበር። ይሄ ደግሞ ትልቅ የመልካም አስተዳደር ችግር ሆኖ እስከ ክልል ድረስ አንዱ በጣም የከፍተኛ የመልካም አስተዳደር ችግር ፈጥሮ እንትን ሲል የነበረ ነው። በጣም ሲረብሽ የነበረ አካሄድ ነው። አሁን ግን ባለቤት የሆነ እንዲሁም ኃላፊነት የተሰጠውና ስልጣን የተሰጠው ተቋም ያጠራል፣ ይመዘግባል፣ ያጠራል። ይህን ደግሞ እያንዳንዷን ነገር ክፍተቷን ስላወቅናት የማጥራት ስራው በጣም ቀላል ነው። ስለዚህ አሁን አንዱ ችግር ይሄ ነው። ቀደም እንዳላችሁ ሁለተኛው ችግር ደግሞ የመፈታት ሁኔታ ነው፣ የፍቺ ሁኔታ ነው። ይህም ቀላል አይደለም። 2% ፍቺ ማለት ቀላል ቁጥር አይደለም። እሱንን በሂደት በተመሳሳይ የምናረጋግጠው ይኖራል። ሶስተኛው ችግር ደግሞ ሳይኖሩ ባህር ዳር ከተማ ላይ 2 ዓመት ሳይኖሩ 5 ዓመት 6 ዓመት ኑር ያለ ብሎ መምጣት ነው። ይሄ ደግሞ አሁን በጣም በልዩ ሁኔታ ገምግሞ እንዲስተካከል ተደርጓል አሁን። ስለዚህ ማንኛውም 2 ዓመት ያልሞላው ከኗሪነት ያመጣቸው ማስረጃዎች ተግባራዊ አይሆኑም አሁን። ምክንያቱም በዝርዝር ጥናት እንደተደረገው ከሁሉም የክልል አቅጣጫዎች በዝውውር ወይም በደረጃ እድገት ወይ በቅጥር ወይ የተለያየ መንገድ መጡ፣ ግን ባህር ዳር ኑር ያለው ሁሉ ማስረጃ ይዞ ቀረበ። ይሄ ደግሞ ቁጥሩ በጣም ከፍተኛ ነው እውነት ለመናገር። አሁን ይሄ እኮ ከሰው ኃይል ሄዶ መረጃው ይታወቃል እና በጣም ሲምፕል በሆነ መንገድ የሚገኝ ነገር ነው። ግን እንዲሁ በአስተሳሰብ እንዲህ ምን ያህል ደፈርና የሚለው ነገር እኔ ይገርመኛል አንዳንድ ጊዜ።
የሰው ልጅ እንዴት ይደፍራል አንዳንዴ እንደው ግልጽ የሆነውን ነገር እንዴት ይደፍራል የሚለው ራሱ ስታዩት ይገርማል። እና አሁን ሁሉም ሰው ተመዘገበ ማለት እንደ በፊቱ ይታለፋል ብሎ ስለሚያስብ ይመዘገባል። ግን አንዱ ዋናው ችግር ግን የኗሪነት ሳይኖሩ ኗሪነት ይዤ መምጣት ግን ትልቅ ችግር መሆኑን በዝርዝር ያገኘንበት ስለሆነ አንደኛው ይሄ ነው። የአራተኛው ችግሩ ሳያሟሉ መምጣት ነው። ማለት መብታቸው ያልተፈቀደላቸው ለምሳሌ 2 ዓመት ያልሞላው መብቴ ነው ይላል። በተመሳሳይ ሌሎችም መስፈርቱን የማያሟላቸው አካላት መምጣት እነዚህ ችግሮች ናቸው። በዋናነት ግን የገጠሙን ዋና ችግሮች ቅድም ያልኋቸው በተለይ ሁለቱ ችግር ያላገባ ሆኖ መምጣትና የሳይኖሩ 2 ዓመት ሳይኖሩ ኗሪነት ብሎ ይዞ መምጣት በዚህ ምዝገባ ሂደት ትልቅ ችግር ነው። ይህንን ችግር ደግሞ በማጥራት ሂደት ክሊርሊ ላረጋግጥ የምንችለው የባህር ዳር ከተማ አሁን ባለው አመራር አሁን ባለው አሰራር አንድ ስንዝር ቦታ አቢዩዝ በሆነ መንገድ ሰው መውሰድ አይችልም። በምንም ታምር ማለት መውሰድ አይችልም አሁን ባለው ሁኔታ። ስለዚህ ብሎክድ የተደረገ ነው። ኦልሬዲ እንደ በፊቱ ዝም ብሎ እንትን ምንድነው መሯሯጥ ካልሆነ በስተቀር ወይም መረጃ ስራ ማብዛት ካልሆነ በስተቀር በአሰራርም በዲሲፕሊንም አሁን ባለው ሁኔታ አንድ ስንዝር ቦታ እርግጠኛ ሆኜ መናገር የምፈልገው አቢዩዝ በሆነ መንገድ መውሰድ አይችልም እና ከንቱ ዝም ብሎ መሆን ነው እንጂ ስርዓቱንም ችግሮችንም የለየን ስለሆነ በዚህ መንገድ ችግሮች የገጠሙ እነዚህ ናቸው። እነዚህን ችግሮች ደግሞ ለመቅረፍ የአሰራር ስርዓት የተዘረጋላቸው ስለሆነ እነዚህ ለመቅረፍ በጣም ሲምፕል ነው የሚለውን ነገር ነው ማንሳት ምፈልግ። መልካም አቶ አዲሱ እንግዲህ ከዚህ በፊት ማህበራት ሲደራጁ የቤት መስሪያ ቦታ ለመውሰድ ማለት ነው በተለያየ መንገድ መረጃቸው ይያዛሉ። አሁን ደግሞ አዲስ ሶፍትዌር ነው እናንተ ያበለጸጋችሁትና መረጃዎቹን የያዛችሁ ያላችሁትና በተለይ ከታማኝነት አኳያ እስኪ በንጽጽር ለተመልካቾቻችን ብታሳይልኝ ደስ ይለኛል። እሺ አሁን ቅድም መጀመሪያም እንዳነሳሁት አሁን ነገሮች በፊት ሲያያዙ የነበር አንድ ፋይል ላይ ነው። ስለዚህ ቅድም አቶ አብርሃም እንዳነሳው ሰዎች እንደፈለጉ ይቀያይሯቸዋል። ስለዚህ አሁን ያመጣነው ነገር የሚቻለው የሚመዘግብ ሌላ ነው፣ መቀየር ሌላ ነገር ነው። ስለዚህ በፊት አንድ ፋይል ከሆነ መቀየርም ማስተካከልም ያንድ ሰው ነው። ማን ቀየረው፣ ማን አስተካከለው፣ ማን መዘገበው፣ መቼና እንዴት የሚለው የለም ነበር። ስለዚህ አሁን በተቻለው አቅም ሲመዘገብ ማን መዘገበው፣ መቼ ተመዘገበን ይዛለ፣ ሲቀየርም ማን ቀየረው፣ ማን መዘገበው፣ ማን አጸደቀም አለ። ስለዚህ እነዚህ አይነት ነገሮች በተቻለው አቅም የመጀመሪያ የመጣን መረጃ እንዳይቀየር ያግዛል የመጀመሪያው። ሁለተኛው ነገር ደግሞ ከበፊት የነበሩ ሲስተሞች አሁን በኤክሴልም አለ ፋይሎች አሁን ዝም ብሎ ሃርድ ኮፒ ብቻ እንዳይመስል አንዳንዴ አሁን በፊት ሲባል በኤክሴል አለ። ስለዚህ ቀጣይ የታሰበው ስራ ምንድነው ከበፊቱ ሲስተም ጋር የማወዳደር ስራ ታስቧል። አሁን ቅድም አቶ አብርሃም ያነሳቸው ችግሮች አሉ፣ አሁን የተከሰቱ ችግሮች አሉ። እንዴት እንፍታቸው ሲስተሙ የሚያግዘን። አሁን በፊት ኤክሴል ነው የመጀመሪያው ነገር ቅድም እንዳነሳ ነው። አሁን አቶ አብርሃም ቶሎ አሁን እየተመዘገበ ነው አሁን እነዚህ ችግሮች ነው። ስለዚህ ሲስተሙ ምን አግዟቸዋል ቶሎ የልዩነቱን አሁን ለምሳሌ ያላገባው በጣም እየጨመረ ነው። አሁን የቆጠራ ተካሂዶ አይደለም ሲስተሙ ነው ቀጥታ ይሰጣ ያላገባው ግሮ ያደርጋል። አሁን ዛሬ ለምሳሌ 60 ሆነ፣ የሆነ ጊዜ 59 ወርዶ ነበር 63 ነው ያቀል ከፍ ዝቅ የሚል ለምንድን ነው እንዳመዘጋገቡ ነው። እንደዚህ ሲገባ ዳታ በገባ ቁጥር ነገሮች አፕዴት ይሆናል። ስለዚህ ዛው ስለሚያሳይ የመጀመሪያው ነገር ከበፊቱ ያሁኑ ምንድነው እየተሰራ መረጃ እየሰጠ ነው። ያላገባው ስንት ነው፣ ያገባው ስንት ነው። አሁን እነዚህ የፐርሰንት ልዩነቶችን ስናይ ሌላ ደግሞ በተቋማት ደግሞ ቅድም የተነሱ ደግሞ አንደኛው በተቋማት ለምሳሌ 35% 20% ያላገባ ያስመዘገቡ አለ፣ 100%ም አለ፣ 85ም አለ። ስለዚህ እነዚህ አይነት ተቋማት ቶሎ ይታያሉ። ስለዚህ ይሄ ምን አግዟል ማለት ከበፊቱ ቶሎ መረጃ ይሰጣል፣ ቶሎ ዲሳይድ ማድረግ ይቻላል። ቶሎ ደግሞ ምን እየተካሄደ ነው ጎን ለጎን ማወቅ ይቻላል። ስህተቶችም ካሉ ከስር ማስቆም ስለሚቻል ማለት ነው። ስለዚህ አሁን መጀመሪያ ጊዜ ላይ ያላገባ በጣም ሲሄድ ለምን የሚለውን ማየት ይቻላል። ለሲስተሙ የመጀመሪያው የሚያገዙ ቅድም እንዳነሳሁት ቶሎ መረጃዎች መስጠት በሰከንድ በደቂቃዎች ውስጥ መረጃውን አውጥቶ ለሶስተኛ አካልም ለሚመለከታቸው አካላት ማለት ነው ለነዛ አካላት ሲሰጥ አሁን ይሄን ያግዛል ከበፊቱ። ሁለተኛ ነገር ለወደፊቱ የታሰቡ ነገሮች አሉ። አሁን ኤክሴል ላይ ብቻ የተቀመጠ ሳይሆን አሁን ይሄ ቅድም ያነሳዋቸው አሁን ያለውን ፕሮሰስ ነው። ለወደፊቱ አሁን የተነሱ አቶ አብርሃም ያነሳቸው ችግሮች አሉ። አሁን ወደ ተቋማት ተመልሶ ቢጻፍ እንደገና ኤክሴል ለቀም አይደለም። አሁን ቀጥታ የሆነ መስሪያ ቤት ያላገቡ ዝርዝር ቢባል በሰከንዱ ይሰጣል። እነዛን ዝርዝሮች ወደ ተቋሙ መልሶ ክሮስ ቼክ ማድረግ ይቻላል። ስለዚህ አንደኛው የምናገዘው ሲስተሙ ይሄንን ነው። አሁን በእያንዳንዱ ተቋም ያላገባውን በተቋም በቀበሌ በክፍለ ከተማ ለይቶ ያወጣል። ይሄን ዝርዝር ይዘው ምን ማድረግ ይችላሉ? ቀጣይ የሚመለከታቸው ኃላፊዎች ከኋላ ከመስሪያ ቤቶች ጋር በመናበብ መስራት ይችላሉ። ስለዚህ የመጀመሪያው ምንድነው ቀጣይ የተከሰቱ ችግሮችን መቅረፍ ላይ ሲስተሙ ያግዛል ማለት ነው። ሶስተኛው ደግሞ የመጨረሻ ማነሳው
ማወዳደር አሁን ከበፊት የነበሩ ፋይሎች አሏቸው። ለምሳሌ ቦታ ወስዶ የተመዘገበ ሊኖር ይችላል፣ ስም ቀይሮ የመጣ ይኖራል። የቀጣይ ጥያቄ እሱ ነበረ። ሜቢ እነሱን እንግዲህ ከበፊቱ ሲስተም ጋር ሲስተሙ እንዲያወዳድር አሁን እንደተባለው 11000 ተመዝግቧል፣ 16000 ወረቀት ላይ አለ። እንግዲህ ሲያልቅ ስንት ይደርሳል አናውቅም። ያን ቁጥር ቁጭ ብሎ አንድ ባንድ ኤክሴል በፋይል ከፋይል ከማወዳደር ሲስተሙ ከተቻለ ከሊስቶች ጋር በማናበብ ካልሆነ ደግሞ ኤክሴል ፋይል በመቀበል ዝርዝር በመቀበል ሁለቱን ዝርዝር በማናበብ ካሁን በፊት የወሰዱ ሰዎች ካለ ለይቶ ማውጣት። ለምሳሌ ቀጥታ ባይመጣ እኮ በትዳርም ሊመጣ ይችላል። ለምሳሌ አሁን ስንመዘገብ ቅድም እንዳነሳው የፈታ ካለ ሰው የምኑ አለ ማለት ነው፣ የተፈታ ሰው ስሙ አለ። ስለዚህ አሁን ስሙን ብቻ ሳይሆን ቼክ የሚደረግ የተፈቱ ሰዎች የእነሱም ስም አለ። እነሱ ስም ራሱ ዳታቤዝ ከበፊቱ ሲስተም ላይ ያለ የለም ወይ እሱ ሁላ ቼክ ያደርጋል። ስለዚህ ዝም ብሎ መመዝገቡ ላይ ብቻ ሳይሆን ቀጣይ የሚደረጉ ሪፖርቶችን ከነበሩ ሲስተሞች ጋር ማወዳደር ከተለያዩ ተቋማት ላይ መረጃ ስላለ እንግዲህ አቶ አብርሃም ሊያነሳው ይችላል። ከተለያዩ ተቋማት የሚመጡ መረጃዎች ጋር በማወዳደር በቀላሉ የቆጠራ ስራው ሳንገባ በቀላሉ ለምንድነው ለተቋሙ ይሄ ድግግሞች ካሉ ማሳየት ነው። ስለዚህ በተቻለው አቅም ቀጣይ የሚመጡም ታስቧል። አሁን ቅድም ያነሳውትኝ አሁን ምዝገባው ላይ ስለሆነ ነው። መልካም። እሺ አቶ አብርሃም የሚኖርን ጊዜ በጣም ውስን ነው። ነገር ግን ለማጠቃለያ ያክል በቀጣይ የማጥራትና የማደራጀቱ ላይ ለ2 ደቂቃ ያክል በምን መልኩ ነው የተዘጋጃችሁት የሚለውን ማጠቃለያ ያስጡና እንጨርሳለን። እሺ በጣም ጥሩ። እንግዲህ ቀጣይ የምዝገባ ስራውን አሁን እየሰራን ያለ ነው። አጭር በሆነ መንገድ ሁሉም መረጃ እንዲገባ ነው እንዲመዘገብና ወደ ሲስተም እንዲገባ ነው እያደረግን ያለን። ይህንን የምዝገባ ስርዓት ግን ከእያንዳንዱ የቴክኖሎጂ ክፍል ጋር እናገናኘዋለን። ለምሳሌ እዚህ በፊት የቦታ የወሰዱ አካላት የህብረተሰብ ክፍሎች የከተማ አስተዳደሩ የከተማና መሰረተ ልማት መምሪያ ዘመናዊ በመሆነ መንገድ ወደ ሲስተም እያስገባ ነው። ኦልሞስት ወደ 100,000 የሚሆኑ ፋይሎችን ወደ ሲስተም አስገባለሁ የሚል ከፍተኛ ስራ እየሰራ ነው ያለ ነው። ስለዚህ እዚህ በፊት ቦታ ከወሰደው ጋር አብሮ ኦንላይን ይሆናል ማለት ነው። ስለዚህ በሲስተም ይገናኛል። ለምሳሌ ከወሳኝ ኩነት በጣም ብዙ ሰው ልጁን ሁሉም ነገር አንተ ብሏል፣ ወሳኝ ኩነት አስመዝግቧል። ከወሳኝ ኩነት ማስረጃ ጋራ ሲስተሙን እናገናኘዋለን። ስለዚህ ዛሬ ለምሳሌ የለኝም ሊል ይችላል። እርግጠኛ ነኝ ወሳኝ ኩነት ላይ ግን ብዙ መረጃዎችን እናደርጋለን እና እዚህ በፊት አሁን ለዚህ ይፋ የማይደረጉ የመረጃ አካሄዶችን አቢውስ ስለሚደረጉ ብዙ ስራዎችን ዘርግተናል። ስለዚህ የማጥራት ስራው እውነት ለመናገር በጣም ሲምፕል አድርጎታል። አሁን ባለው ሁኔታ የማጥራት ስራው ዘመናዊ አሰራር በመከተላችን ምክንያት አንድ ሁለተኛ አብዛኛውን በተቻለ መጠን በዚህ አመት መመሪያ መሰረት አድርገን ነው ስራዎችን የሰራ ነው። ስለዚህ መመሪያ መሰረት አድርገን የሰራ ነው። መመሪያው የሚመለከተው ያልፋል፣ የማይመለከተው ያልፋል። አንድ ሁለተኛ በማጣራት ሂደት ውስጥ የሚዘገዩ አሉ፣ የሚቀድሙ ይኖራሉ። ምክንያቱም ያ በመረጃ ሂደት ውስጥ ክፍተት የፈጠረ ወደ ኋላ ላግ መሆኑ አይቀርም የፈጠረው አካል እስከሆነ ድረስ። ስለዚህ እያንዳንዱ ተቋም ኃላፊ ብቻም ሳይሆን ሰራተኛው እኮ ሶርሱ መተጋገል አለበት። ለምሳሌ እኔ ምንም አይነት የጋብቻ ሁኔታ ከሌለኝ አንዱ ደግሞ 2 ቦታ ወስዳለሁ ብሎ ቦታ ሲመዘገብ ነው ማለት አለበት። ምክንያቱም ራሱን ነው የሚያዘገየው፣ ራሱ ላይ ነው ችግር እየፈጠረ ያለ። ስለዚህ እንደ ተቋም በሰራተኛና በሰራተኛ መካከል፣ በሰራተኛና በተቋም መካከል፣ በሰራተኛና በኃላፊ መካከል የሚደረጉ ማስረጃዎች ወይም ግምገማዎች በጣም ፍሬያማ መሆን አለባቸው፣ ትክክለኛ መሆን አለባቸው። ምክንያቱም ፍትሃዊ የሆነ ነገር ነው እየጎዱ ያሉት። ስለዚህ የማጣራት ስራው እውነት ለመናገር ሲስተሙን እንደጨረስና በሲስተም በተመሳሳይ ደግሞ ከላይ እስከታች ድረስ አመራርን መሰረት ያደረገ እና አሰራሮች አሁን ይፋ የማይደረጉ የማጥራት ሂደቶችን በዝርዝር ያስቀመጥነ ስለሆነ ማንኛውም ማህበረሰብ እውነት ለመናገር ከብልሹ እነዚህ ከማጭበርበር ስራዎች እና መረጃዎች ላይ ተቋማትም ጠንከር ቢሉ በተመሳሳይ የህብረተሰብ ክፍሉ ደግሞ ፍትሃዊ የሆነ ተጠቃሚነትን ከማረጋገጥ ውጪ ሌላ አማራጭ ባይከተል። ምክንያቱም አሁን ሲስተሙ ኦልሬዲ ብሎክድ የሆነ ነው፣ ኦልሬዲ የተዘጋ ነው። በዚህም ደግሞ የማጥራት ስራውን በቀጣይ ይፋ አድርገን የሚመለከተውን ይመለከታል ብለን እንለጥፋለን፣ የማይመለከተው ደግሞ ፌል ሆኗል ብለን ያልተመለከተም እነዚህን ስላሟላህ ከሲስተሙ የማደራጀት ወደ ማደራጀት የማይገባ መሆኑን ይፋ እናደርጋለን ማለት ነው። መልካም እንግዶች ስለመጣችሁ ስለሰጣችሁ ጊዜ ስለሰጣችሁ ማብራሪያ በጣም ነው ማመሰግነው። በጣም እናመሰግናለን። የተወደዳችሁ ተመልካቾቻችን የዚህ ሳምንት የጣና ፈርጥ ፕሮግራማችን ወደ እናንተ የደረሰውን ይመስላል። ሳምንት ከሌሎች እንግዶች ጋር በሌሎች ርዕሰ ጉዳይ ጠብቃችኋለሁ። መልካም ሳምንት። ክፉ
አይንካሽ ደግ ደግሽን እንስማ የኛን ባህር ዳር ቆንጆችን ከተማ እንኳን ገባችሁ ብለሽ ሩቅ እንግዳች ሲመጣ እንኳን ቆየሽ እያለ የፍቅርሽን ጽዋ ቢጠጣ